አሁን እኔ ከሷም ፈልገው ምንድነው ከሷም ፈልገው እውነትም እናት ካላት እኔ ቀንና ማታ ለስራ እንደምዞር ታቀኛለች። አፌን ምከፍቶ እረፍት ሰዓቴን ነው። ላይቭ ላይ መጣው ምረዳው እረፍት ሰዓቴን ነው። ስሜን ያጠፋችሁን እውነትም ሴት ልጅ ናት እሰራላለሁ ብለሽ እኔ ስለተጠፋው አንደኛ ደረጃ ማለት ነው። እኔ ስልክ አላጠፋውም። ገባክ? ስለተናደድኩ ነው ብዙ ነገር። እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም፣ ስለ አይዴ ብቻ ማውራት ነው ፈለኩ እዚህ ላይ ማለት ነው። ግን ሴት ልጅ ትናደዳለች። ከተናደድሽ ደግሞ ብዙ ነገር ነው የምታወሪው። እኔ እናደዳለሁ በጣም እንዳልሰጠሽኝ አምነሽልኛል ማለት ነው። ተናደሽ ነው እንጂ አላህን ፍሪ። ነገ መቃብር አለ፣ ጨለማ አለ። ብቻችን ነው ጨለማ ውስጥ ከስራችን ጋር የምንገባው። አላህን ፍሪ። ነገ ልጅ ታገኛለሽ፣ ወንድ ልጅ ታገኛለሽ። ሆድሽ ላይ ምን እንደምታረግሽ አታውቂም። ነገ አላህን ፈሪ ከሆነ ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ፣ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ መቸኛል፣ ችግር የለውም። ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም፣ ስምክ መፍታት ማጥፋት ፈልጌ አይደለም፣ ስለተናደድኩ ነው። ገባክ? እና አሁንም ቢሆን እኔ ምንም አልልም። ካትፈለግ አንተ ጋር እኖራለሁ፣ ካልፈለክ ነው ምንም ችግር የለኝም። ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ መርያም ካንተ ጋር የትም ይመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ካንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱም እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር የትም የለኝም፣ አክስትም የለኝም፣ ጓደኛ ምንም የለኝም። ቆይ 90 ጊዜ ለሱ ብዬ አትበይ። አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ ከልቤ ነው ብዬ ተናገሪ። ጋብዤሻለሁ፣ አልጋበዝኩሽ። አሁን እኔም ፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። ሀቂቃውን ታውጣ አወጣች እኮ ተናገረች እኮ። ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤም አላውቅም፣ በፊትም አላስብም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮ የሰራሁት ለአይዴ ነው። ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው። ምንም መጥፎ ነገር አይደለም። ይላክሽ ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ። ምክንያቱ እወዳሃለሁ፣ አብረን ጊዜ አላሳለፍነ፣ አብረን አናወራም፣ ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሺ አለ 40 አይደል ነው የምትሉት? ሪካርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም፣ ይዘሻል። ነገ ነይ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው። ሃይማኖትክ ይፈቅድልካል። ስለዚህ ምንድነው ችግሩ? እሷ እስማማ ምን ለማናገር ቆይ ልደውልላት መጀመሪያ። ሁለተኛ ቤት አትከራይ፣ ወጪ አታውጣ፣ ትምጣኔ ጋር ልትል ቢሆንስ? ና አትልም።
በፍጹም አትልም። ለምን? ይሄማ ፌራ አይደለም። ሰሚራ አበባ እየላከች ነው። ህዝቡም ድምፅ እየሆናት ነው። በህዝብ ድምፅ ተጠርቶ መግባት አለባት። መሬም ሰሚራ ትግባ፣ ሰሚራ ትግባ። እሱን ጠይቄና ላይክ እሱን ጠይቄና ላይክ በጣም ነው እንዴ ባልሽን የምታከብሪው? ማሻአላ ጎበዝ። አሁን ያለው የዚህቺ መጨረሻ እኮ ትግባና ሰሚራ ምናልባት ሁለተኛ ወጪ እንዳታወጣ ላንተ አዝና ሰሚራ ባለቤቴ ናት። አንድ ነገር ሚዲያ ላይ ወጣ ከተናገረች ባለቤትነቷን አልቀበልም። አለቀ። ይሄ ነው። ሚዲያ ላይ የምትወጣ መስት የለኝም። እቺ ራሱ ውጪ ተብላ ነው የወጣችው። ችግር የለውም። እሱን እኔ ከእሷ ጋር ጨርሳለሁ። አሁን እሷ እሺ እንግዲህ ማን ነው በይ ያለሽ? ብሩን እንደዚህ በይና ስሟን አጥፊ ያለሽ ማን ነው? ማርያም ማን ነው ስሙ? ማን ነው? ሂጂና ሀቢባ ቤት ቪዲዮ ሰርተሽ ድምፅ ይሆኑልሻል። ወርቄንም ብሬንም በልቶኛል በይና ተናገር ያለሽ ማን ነው? ማርያም ማንነቱን ባጠቅስም ሰው ብሏት ከሆነ የሆነ ሰው እናቴ ትሙት ማንም አላለኝም። እናቴ ትሙት እናቴ አለኛ። እናቴ ትሙት ማንም አላለኝም። ራስሽ ተናደሽ ነው። እናቴ ትሙት ማንም አላለኝም። አለቀሽ። ለማንኛውም እሺ ሰሚራ ትግባ። አመሰግናለሁ። ሀቁን ስላወጣሽልኝ በጣም ነው የማመሰግነው። በጣም ከፍተኛ ነበር። እሺ ሰሚራ ትግባ። ሀቢባ አንዴ ተረጋጊ፣ ጠብቂ። የእሷስ መብት ለምን ይገፈፋል እንዴ? የሰሚራስ መብት ከዚህ ጋር ገብታ መናገር የምትፈልገው ነገር ካለ ለምንድን ነው የእሷስ መብት የሚገፈፈው እንዴ? መብቷ እኮ ነው። እሷም እኮ ገብቶ ሀሳብ መስጠት ሆነ ይመለከታል። እኔ በጉዳዩ ላይ የማይመለከተውን ሰው ነው እንጂ ማላስገባው። ሰሚራም እንደሚስት እኮ ይመለከታታል። ያው መሬማ እናቴ ትሙት ማንም ብሎኝ አይደለም ራሴ ተናድጄን ያልኩት ብላለች። አለቀ። አቀናውታላለች። እቃማዋን አሰራላት። ቃል በገባ ከመሰረት ተከራይታችሁ አብራችሁ ኖሩ። ሰሚራ ደግሞ ትግባና ምናልባት የቤት ኪራይ አታውጣ፣ ወጪ ከሚወጣ ትምጣና አብረን እንኑር ልትል ሊሆን ይችላል። ሰሚራ ምን ይታወቃል? ላ ችግር የለውም አቡዬ። እኔ እና እሷ በአንድ ገስት ከገባን ጥሩ አይደለም። ለምን እንደዚህ አይነት ነገር በውስጥ መጨረስ ይሻለው? በሽምግልና ማለት ነው። እኔ በውስጥ ከማንም ጋር የማላወራም። በውስጥ ራሳችሁ ጨርሱ። ውስጡን ራሳችሁ እነሱ ያውሩ። ለአንቺ ጋር ሳይሆን እነሱ ያውሩ መጀመራቸው። ቆይ ግን ሰሚራ ብትል አንቺ አብረሽ ትኖሪያለሽ? ሰሚራ ችግር የለብኝም ትምጣና አብራን ትኖር ብትል ትኖሪያለሽ? ማሪ ሁለት ክፍል ካላቸው እኔ እወዳታለሁ። እኔ ችግር የለብኝም። በጣም ነው የምወዳት። ከዚህ በፊት ለሱም እነግርሃለሁ። እኔ ወላሂ እነግርሃለሁ። በጣም ነው የምወዳት። አንቺ ጀግና ነሽ። ምን ዋና የምትወጂላት? እኔ ጸባ በጣም ነው በቃ ባራ በጣም ነው የምወዳት። እኔ ለሱም እነግርሃለሁ። ወላሂ ሁልጊዜ እሱ እኔ እና እሱ ከተገናኘን በጣም ነው የምነግረው። አንቺ በጣም እንደምትወጂ ሙባረክን ሚስቱን በመውደድ ገለጽሽለት። ማሻአላ የእውነት እንደምትወጂ ያረጋገጥኩት ሚስቱን ስለምትወጂለት ነው። የእውነት የምትወድ ሴት ሚስቱን ትወዳለች። እውነትሽን ነው። የአባቴም ሁለተኛና ሶስተኛ ሚስቶች እናቴን በጣም ይወዷት ነበረ፣ ያከብሯትም ነበር። ታላቅና አንደኛ ሚስት ስለነበረች አሁን አይቀር እንዲህ ነው እንጂ ተዋደዱ። ማሻአላህ ተባረከ ረህማን። እናንተማ የዘመኑ ሴቶች አይደላችሁም? እንደዚህ የአንድ ባል ሚስት ሆናችሁ የምትዋደዱ ከሆነ ማሻአላህ ብያለሁ እኔ። መሪም ሙባረክ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አሁን የለም እሱ ስልክ እያወራ ነው፣ ሰሚራ ጋር እየደወለ ነው። እኔ ብቻ ነኝ የምሰማሽ፣ እሱ አይሰማም። ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? ስልክ እያወራ ነው፣ ከሰሚራ ጋር እየደወለ ነው። ለምን መጣሽ ቲክቶክ ላይ ብሎ ሊቆጣት ነው። እና ደግሞ እንዳትገባ እያስፈራራት ነው። ሚዲያ ላይ የምትመጣ ሚስት የለኝም፣ ሚዲያ ላይ ከመጣሽ እና አንቺ ነገር ያበቃል እያለ እያስፈራራት ነው። እኔ የምልሽ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አልፈቅድም።
አየሽ ሰሚራ ግን አንቺን ፈቀደች። አየሽ ደግነቷ ማለቴ ምክንያቱ ብዙ ምክንያት አለ። ለዛ አልፈልግም፣ ግን ማውራት አልፈልግም። በጣም ስለምትወጁ ነው ምክንያቱ። ሌላ ምን አለ ምክንያት? በጣም ስለምትወጁ ከሰሚራ ውጭ ማንም እንዲጋራሽ አትፈልጊም። ጥሩ እንመክረዋለን። እንግዲህ ሶስተኛ እንዳያምረው። ከባድ ነው ወንድ ልጅ ይኸውልሽ፣ አንዴ መሄድ ከጀመረ እግሩ አይቀመጥም። አንድ ሴት አንድ ወንድ ጋይስ ሰሚራ እያላችሁ ነው። ባሏ እያወራት ነው። አሳምኖ ካስቀራት አስቀራት፣ ካለበለዛ ግን ትግባ። ይሄ ቤት ነፃነት አለው፣ የሁሉም ቤት ነው። ገብታ የፈለገችው መናገር ትችላለች። በጣም ብዙ አበባ ነው የሰጠችው። ሙባረክ አወራችሁ። አሁን የምናገረው በምፈልገው ማለት ነው አቡዬ፣ እኔ ሌላ ከፊል መስጠት አልፈልግም ለሱ። እሱ ራሳስም እንደምራራ አልፈልግም። ምክንያቱ እኔ ምንም ስለኝም ኖ እሱ እኮ ይኸውልሽ ካመነች ብር እንዳልሰጠችኝ ተናዳ እንደሆነ ካመነችልኝ ራሴ ከፊል ሆናታለሁ። ባልና ሚስትነታችንም ይቀጥላል። ግን እንደዚህ እየዋሸችብኝ ያልሰጠችኝን ሰጠው እያለች ግን በፍጹም ባልና ሚስትነቴም ከእሷ ጋር አይቀጥልም። አምኛትም እሷን ከዚህ በኋላ በእኔ ከፋላ ውስጥ አላረጋትም አለኩ። አስገቢያት። አሁን የለችም እኮ እያወራች ነው ከባሏ ጋር እየተነጋገሩ ነው። ክርክር ላይ ናቸው። እሷ እገባለው ቲክቶክ ላይ እሱ ደግሞ አትገቢም እያለ እየተከራከሩ ነው። ይጨርስና ስልኩን ፋይናሊ ሚስትየው ካሸነፈች፣ ሰሚራ ካሸነፈች ከሙባረክ ትመጣለች። እሱ ካሸነፈ ትቀራለች። እናያለን አሁን ማን አሸንፎ እንደሚመጣ። ግን መሪየም በጣም ቆንጆ ነች ታውቂያለሽ። ከሰው ጋር እያወራች ነው። ቆንጆዬ ናት ስታምር። ቢስሚላ ማሻአላ። ቆይ ካለች ይሰማል ይሰማል። አስገብኝ ሪባ አስገብኝ። ይኸው ጋበዝኩሽ ሰሚራ፣ አክሰፕት አድርጊና ግቢ። ጋብዤሻለሁ። ወይዬ አንድ ቤት ነው እንደ ያላችሁት? ሀቢባ እንደት ነሽ? ገና ነኝ። ያስተጋባል። ማነው አብሮሽ? አንድ ቤት ነው? ይሰማል? ኧረ ያስተጋባል። አቡ አንደኛ ነገር እነዚህ ሰዎች አብሮ እንዲኖሩ አርጊው። ለምን ባልና ሚስት ናቸው። እየሰማሽ ነው? ገብቶሻል? ለእኔ ደግሞ ሁሉም ነገር ለእኔ አዲስ ነው። እኔ ምንም አላውቅም። ገብቶሻል? በዚህ ላይ ደግሞ እኔ እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብሮ እንዳይኖሩ እያረኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ ስረጋጋ እናገራለሁ ሁሉንም ነገር። እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማሽ ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲህ አለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማሽ ነው። ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ነው የወጣ አብረን ወጣን ነው የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። አቡ ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለእሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጊያት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፈቃደኛ ከሆንሽ እኔ ከነሱ ኑሮ ወጥቻለሁ፣ እወጣለሁ። ሲጀመር እኔ እስኪወልድ ነበረ ዝም ያልኩት።
በቀደም መታ ነበር ቤት አይታኛለች። እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪያ ነው የፈቀደልኝ ብሎ በሸሪያ ነው የሚናገረው። ግን ሸሪያ እንደዚህ አይደለም የሚፈቅደው። ሸሪያ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች አለች ሄዶ ሌላ ሴት ያግባ አይልም። በሸሪዓም ከሄድን ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም። ሰልችቶኛል፣ ደክሞኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለታናን እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ሄዶ ይኖር። እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት። አላቃትም። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? እቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። አንቺ ጥሩ ሰው እንደሆንሽ ነው የነገረችን። እቤት ገብተሽ እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። መሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ነገ ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው ቀምሷለች። የት ይቀርላታል? ወንድ ልጅ እኮ አንዴ ከለመደ እኮ አይተው ነገ ሶስተኛ ማግባት ነው። ትዳር ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጫዋ ማውኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት ወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጊያቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኝ፣ ሰለቸኝ፣ ደከመኝ። ያኖራቸዋል፣ እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ትወጫለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራች። እኔ ምንም ብትለኝ አልሰማም። ሀቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። አውቃለሁ። ያመጣው መዘዝ አውቃለሁ።
ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ 3 ወር ነው የቀረኝ። እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደም ሆኖ አንድ ነገር ካሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ አልሰጣትም። ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንዴት ነው እንደዚህ እያለኝ ነው ለኔ የሚታስብ ብትሆን ወይ ደግሞ እኮ ልጠይቅልሽ መሬም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም ውዴ? እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አለ ላይ ብሪካርዱ አቡ አሁንም እኮ እሷ ምንም አላልኳትም። እሷ መፍቷን ነው እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይኸው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ከወጣው ወጥቻለሁ ከቤቴ ከዚህች ልጅ ጋር ወጥቼ ማከራየት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ መፍቱ ነው። እንደፈለገ ግን አላባረርኩትም። እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ግን ውጭ አልወጣም። መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። ሳሎን ደግሞ ሀቡ እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺ ልጅ አላቃትም ነበር። እቺ ልጅ አላቃትም። እኔና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም እስቶቴውን ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔም ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቾት ናት። ሳሚራም እቾት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን እንደ ሸሪያ አላህ የሰጠኝ እናቴ ቆይ ሸሪዓው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለሷ ሴፍቲ ኡስታዝ አለ ለሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ
የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እኔ እንግዲህ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችው ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ አላት እሷ ሰማች። ኢትዮጵያ ኑራ ማለት ነው። እኔ እዚህ ጋር ሸረመጥኩኝ። አቡዬ እሱ ከጨረሰ ጠይቅኝሽ እንደዚህ እንደሰማው ስሜኝ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አይደለም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀችኝ። ዝም በይ አልኳት። እንደዚህ አይነት ነገር የለም ገባር፣ እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁንና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለው አብረን ነው አለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደሰው ተቀበልኳት። አብረን እየኖርን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት ለሷ የሰጠሁትን ክብር ለማንም አልሰጠውም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጪ አልኳት። እኔ ሚዲያ ላይ እንዳትወጪ አንቺ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቀጣልኝ። ቆይ አንዴ ሙባረክ፣ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛች ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ስራ ሳትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድን ነው የምትበደለው እንዴ? ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለግኩ መሆን አለብኝ ማለት ነው? ነው የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስቴ ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰርክ ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትወድ ራሱ አምና አይ አግባ ትላለች የሚለውን ጭንቅላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጪልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሄድ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ
ውሸቱን ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ንካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥኩት። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው ባከበር ወጥተሽ አትናገር እያልኳት ተናገርሻለሁ። ትናገር እሱ ምለው እንናገር ሁሉ ነገር በቃ እንደ ሸሪዓ እሱ ምለው እንደ ሸሪዓ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪዓ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው በምን ስለዚህ አሁን ይሄን ዝም ማለት ነው። እኔ ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትጨትና ገርባት አሁንም አቡ አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደማንኛውም ሰው ጨቅቄው አላቅም። እኔ ዝም ማለት እሱ እንዳሰበውን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም። እንደዛም አይደለም ማለት ጊዜ አይሰጠኝም። ያሟላልኛል ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰብ ይሄው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪዓ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያላባት ታሳድጊያለሽ? አይደለም ሸሪዓ እንደዚህ አይደለም የሚፈቅደው ሀቡ። ሸሪዓ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪዓ እንደምታችሁ ነው የሚለው አይደል? ሸሪዓው ሸሪዓ አይደለም፣ ስለኔም አይደለም። ሸሪዓ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ እንጂ አዝቤዛ አይደለም። ገባሽ?
እኔ የምፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ አንድ አለኝ አንድ እርጉዝ ነኝ እንደነገርኩሽ ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል እኔ ያውቃል ቤተሰቦቼ ጋር ነበርኩት ገብቶሻል ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ ግን ባሌ ነው ባል አለኝ የስንት አመት ባሌ ነው ለምሳሌ አንድ ቤት አለኝ ተርፎታል ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ ሀቢባ ታይ ያልኩሽ አስገባሻት እንግዲህ ቻዩ ሀቡ ይናገር እኔ የምናገረው አለኝ ይናገር የሚፈልገው በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት እሷ ሰው የሆነ ነገር ተሰርቶባታል እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ እኔ ግን እንደዛ አይነት ሴትም አይደለሁም እኔ አይደለሁም ሁሉም ወንዶች አመን ነው ሌላ ሴት ሲያሳምነው ኮሚስት ያተሰጠኝ ነገር ይቆምልኝ በኋላ ይቆምልኝ እንደዚህ እንደባልም አልፈልግም ማፍቱ ነው ግን ይሄ ሙዳቸው ነው የወንዶች ልጅ ሌላ ሴት እንድታዝምላቸው ሚስት ያተሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት ገባሽ እቺ ሙዳቸው ናት ያ አሁን ይኸውልሽ አንቺ ግን መርየም ካንቺ ጋር ችግር የለባትም በጣም ትወድሻለች ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት እንድትጎዳ አልፈልግም እንጂ ትዳሬን በጥብጣው ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም እሷ እኮ እሱ ቆይ እንደው ሙባረክ እንድናገር ፈልጋለሁ ይሄንን ጥያቄ ልጠይቀው አንዴ ሙባረክ መርየም ለአላህ ብለ እውነቱን ነው የምትናገር መርየም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ አልወጣም والله ወጥቷል እሺ ከዛ አንተ ምን ብለህ መለስክላት ለመርየም ችግር የለውም እኔ ነኝ ማስተዳድራችሁ አልኳት እኮ አልጠይቃትም እኔ ነኝ ማስተዳድራችሁ አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ ሰሚራ ፈቃደኛ ከሆነች ነው እሺ ብዬ ኒካ ማስረው ብላለች አላለችም ሰሚራ ፈቃደኛ እንደዛ አላለችም ግን ምንድነው ቃል ያለችው ነገራት ለሷ ነገራታ ስትለኝ ምን ብዬ ነው የምነግራት አልኳት እኔ ነኝ ማስተዳድረው አልነግርም አልኳት አልነግርም ስትላት ምን መለሰች መርየም ምን ትላለች ታዲያ እሺ አለች ታዲያ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ እንደዛ ትላለች ችግር የለውም አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ሁለታችሁ ማብራት እኔ ግን ከነሱ ከመሃላቸው ወጥቼዋለሁ እኔ አልፈልግም ብዙ ነገር ተዋሽቻለሁ ብዙ ነገር ተጎድቻለሁ ለሷ እንዳያችሁት ለሷ እንደሰማችሁት ለኔ ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው ያ ደግሞ ሁለት ወላሂ ሀቡ ደከመኝ ሰለቸኝ በቃ ሰለቸኝ ደከመኝ ወላሂ በጣም ነው የተለቸኝ ሐራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት ያለ አባት ለምን ያድጋሉ ልጆች ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ እሱን ስላዩ በቃ ኑሮ በቃ እንደሱ አይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም ገብታ እስክታይ ድረስ እንድትለያይም አልፈልግም እሷም አትፈልግም እኔም አልፈልግም እሷ አንቺን ትፈልጋለች አንቺ ነሽ ማትፈልጊያት ኖ እኔ እሷም ሆኖ እሱንም አልፈልጋቸውም እኔ ስለደከመኝ ነው ሀቡ ደከመኝ ስለዚህ አሁን የምትለያዩ ከሙባረክ ጋር በመሪ ምክንያት አይደለም ሀቢባ እሺ ተቀብያለሁ
በቃ አለቀ። ኖ እንደዛማ ነው። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ሚስቶች ማለት ነው 4 ናችሁ መኖር ካልቻላችሁ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ማለት ይመጣሉ። አዲስ አትንጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለች ገና ከዚህ በኋላ አቡ እኔ እና እሷ ተጣላን። በዚህች አልነበረም። እኔ እና እሷ ተጣላን። በዚህች አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚህች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አጋብታኛለች። አይሄን ስትናገር ግን በመረጃ ማለት ነው። እኔ ሁሉን ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ እድሜ ማለት ተናገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። አቢባ ለምን ጉዳይ ማለት ነው። ጽሁፉን እሺ፣ አቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ፣ ስሚ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ ማርያም እኮ ዛሬ የሆነ ቪዲዮ ሰራች አቢባ ጋር ወሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። 4 ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ወሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት። ማርያም እኮ ሀቢባ ጋር ወሰዱልኝ ብላ ፎቶ ሰጥታለች። እቹትናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተኝ ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። ወላሂ ልጅና አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያደረገ ክላስ ስሚኝ አቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ፣ እሷ ደካማ እርጉዝ ናት። መግባት ይችላል እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነኝ። መሬት ላይ ማለት ነው። እሺ መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክረር ያለም ትክክል ነው፣ ግን ሸሪዓ አላጠፋውም ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉን ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው ሙባረክ እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን ላይ አታገባም ነበር። ቆይ 4 ዓመት ኢጅፕት ኑረናል፣ 5 ዓመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይሄን ሁሉ መከራ ያመጣው
ተጎድቶ አሳ እንዳለችው ተጎድታ ምብላውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ሳትሰጣቀር ጎደለኛ ላለችም አሞላቆ ነው የሚያኖረኝ ግን መብላት መጠጣት መዘነጥ ለሚስት በቂ አይደለም ማግባት ቀደሙን መስዋ ምስት ማግባት የሚባለው ነገር አይ አም ሹር 100% አትቀበለው ማቃለሁ እኔም አትንጭ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው እስከ ከኢጅፕት ጀምሮ ያወራ ነው እኔ ማወራለሁ ጨርስ ዝም በይው አዳምጪው ከዛ በኋላ ምስት እንዳገባ አትፈልግም ተጎድቻለሁ ምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም ገባሽ አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች ምንድነው የተጎዳችው አንድ ደሞም አብዲ ጌታቸውን ታስገቢዋለሽ ምንድነው እሱ ላ በቃ ያቀናል እንደ ቤተሰብ ያቀናል አው ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም ራስህን ችለው ትናገራለህ እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት ስለዚህ አቡ ይግባ ችግር የለውም ይግባ አብዲ ይግባ እኔ ፈልገዋለሁ እሺ ናግባ ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በማላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ በሷ የተነሳ በማን የተነሳ በመርየም የተነሳ መርየምን ታይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው ምንም ነገር ሳትጎዳ 19000 ድርሃምና ወርቄን በልቶኛ ምናምን አለች መጨረሻ ላይ ግን ተስተካከለ እሷ ማለት ነው ገባሽ ያም ሆነ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው ለዛ ነው የምታሳዝነኝ አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው መገቢው ልኳት ቆያ ቢየሽ መኪናዬን አጥፍቼ ገባውና ሰሚራ ምን ልታረጊ ነው መገቢው አንቺ ደግሞ መብትሽን ከሆነ እየተናገርን ነው እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩን ነገር ምንድነው የሷን ነገር የተናገርኩን ነገር ምንድነው የዋሸውን ውሸት አልፈልጋትም አልኩ አልወዳትም አልኩ የተናገርኩን ነገር አለ የለም ለዛ ገባውና ምንድነው ሰሚራ አልኳት ምን ልታረጊ ነው አልኳት አይ ወይ አስገባኝ ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው መብቷን ይከበር ዜጋ ብዙ እንድትናገር አልፈቅድላትም አንደኛ ነፍሰ ጡር ናት ተጎድታለች ምን እችላለሁ ችግር የለም አሁን ቆይ አቢባዬ ተጎዳች አይደለ ተጎዳች አልፈልገውም ትዳርም በእኔ ምክንያት እንዲፈታ አልፈልግም እስከምወልድ ነው ስወልድ ልጁን ሰጥቼው ሄዳለሁ ነው ንዴት ነው ሴት ናት ተናዳ እኔ ደግሞ መብቷ ነው መብቷ ነው ተቀብያለሁ እቀበላለሁ ልጄ እኔ ምክንያት እንደዚህ እንድንሆን አልፈልግም ለልጄ ሞታለሁ ችግር የለውም ምንም ማድረግ አልችልም እቀበላለሁ ነገ አገባለሁ ዛሬ ሳይሆን ነገ ሌላ ተካለው ነው ምለው ሌላ ማለት ራሱ ማግባት ትችላለህ አለች ሞልታ ተደብቃም አለች ታይታም አለች ችግር የለውም መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ እድል ስጣት ሰሚራ ትናገር አሁን አንተ ከጨረስክ እድል ስጣት ትናገር አሁን ሰሙዬ በኔ ምክንያት ማለት ነው እነሱ እንደተጣሉ አልፈልግም በኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው በኔ ምክንያት ቀሪም ሀቡ አለች ሌላ ተደብቃ አለች ሜዳ ላይ ያውልሽ መርየም ሰሚራ መርየም እያለች አለችው አንዴ ስሚያት መርየምን እሺ መርየም ተናገሪ ማሪ ሌላውን እኔ አላቅም እማቅ ታሪክ የለም ሌላውን ማለት ሌላ ምስቶች አላቅም እኔ ሰሚራ ብቻ ነው የማውቀው ሰሚራ ደግሞ ጠይቅ ከዛ በኋላ እናንተ እንጋባለን አልኩ ከዛ እኔ አልጠይቅም አለኝ እኔ እሷ ብቻ ነው የማውቀው ግን እኔ በኔ ምክንያት እንደምፋቱ አልፈልግም እኔ በኔ ምክንያት ማለት ነው እሷ ወዳለሁ ከብራለሁ ብያለሁ በፊትም እነግራለሁ እኔ ለሱ ማለት ነው እሷ ጥሩ ባህር አላት ጥሩ ሴት ናት በጣም ነው የምወዳት በጣም ነው የምከብራት ብዬ ነው የምነግረው እሷ እርጉዝ ናት ምንም ብትሆን ማለት ነው እና በኔ ምክንያት
እንደዚህ እንድትሆን አልፈልግም እኔ። በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የምልሽ እንጂ ተለያዩ አልላችሁም። እኔ ኮና ለማንም አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ፣ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው ያየሁት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው። ቆይ ያ ሞዴሬተር የለኝም። እሺ ሳበው። አቡ ከተናገር ላውላ ካብዲ አሁንም አቡ ከተናገር ወላሂ እንዴ ትረፊያለሽ እንጂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም፣ ወላሂ አትባይም ማለት ምን ያያለው ምክንያት ልጆቻቸው ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። አሉ ሶስት አሉ። ሰሚራ ተጨርስ፣ አታውራ ከስር ቀጥይ። ሰሚራ እየተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ከአንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት።